እኔና አለቃዬ አሰሪና ሰራተኝነቱን ትተነው ጥልቅ ወደሆነ ጾታዊ ግንኙነት ከገባን ሰንበትበታልን። ይህ ግንኙነት ስሩን እየሰደደና ቀኖቹም እየጨመሩ ግንኙነታችንም ጥልቅ እየሆነ በመጣ ቁጥር እኔ ለሱ ያለኝ ፍላጎትና የፍቅር ስሜት በጣም እየጨመረ መጣ። ያም ነገር አስፈራኝ። ምክንያቱም አለቃዬ ባለትዳርና የልጆች አባት ነው። ይህ ጉዞ የትም እንደማይደርስ የትም እንደማይሄድ አውቀዋለሁ። በምን አጋጣሚና በምን ሁኔታ ውስጥ ሆኜ እዚህ ጋር እንደተገኘውም ዞር ብዬ ወደ ኋላ ሳስብ እናደዳለሁ፣ ራሴን እጠላታለሁ። የሆነው ሆነና ግን እሱን ወደ ማፍቀርና እሱን ለኔ ለማድረግ እየጓጓው በመጣው ቁጥር ከዚህ ነገር ራሴን ማራቅና ራሴን ማውጣት እንዳለብኝ ቀን ከሌት ማሰብ ጀመርኩኝ። አንድ ቀን ቁጭ ባልንበት ጠየቅኩት። ይህን ጥያቄ መጠየቅ ትክክል ይሁን አይሁን አላቅም፣ ግን ለምንድን ነው ሚስትህ ላይ እንደዚህ የምታደርገው? በእርግጥ ከኔ ጋር ነው ይሄን እያደረክ ያለኸው። ይህ ጥያቄ ሆኖ ከኔ መምጣቱ ትክክል ነው ትክክል አይደለም አላቅም፣ ሁሌም ግን ይከነክነኛል። ለምንድን ነው ሚስትህ ላይ ችት እያረክባት ያለኸው አልኩት። ጸጥ ብሎኝ ከቆየ በኋላ ከሚስቴ ጋር አልጋ ከለየው ከ3 ዓመት በላይ ሆኖኛል አለኝ። ለምን? ምን ተፈጠረ አልኩት። አሁንም በቀላሉ የሚመልሰው ጥያቄ አልሆነለትም። ረዥም ዝምታ ሰፈነ። ያኔ ምናልባት እኔ በግምት ላግዘውና አው ይሄ ጉዳይ ነው ይለኛል ብዬ ምን ሚስትህ ታማሚ ናት ወይ እሷ ካንተ ጋር መተኛት አትፈልግም ወይስ በመካከላችሁ ጸብና ለመግባባት አለ? 3 ዓመት ሙሉ ባለትዳር ሆነ አልጋ ለይተህ መተኛት አይከብድም አልኩት። በረዥሙ ከተነፈሰ በኋላ ይከብዳል፣ በጣም ነው የሚከብደው። ነገር ግን ሚስቴ ንጽህናዋን አትጠብቅም አለኝ። ምን አልኩት። በጣም ደነገጥኩ። በፍጹም ከግምቴም ከሐሳቤም ውጭ የሆነ መልስ ነበር። እንዴት አልኩት። አዎ ሚስቴ በፍጹም ንጽህናዋን አትጠብቅም። ወደ እሷ ስቀርብ እቤቴ ስገባ ወደ እሷ ላይ የሚጠብቀኝ ጠረን ወደ እሷ የሚያስጠጋኝ ሳይሆን ከእሷም ከቤቴም የሚያርቀኝ ነው። እኔ ደግሞ ለጠረን በጣም ሴንሲቲቭ ነኝ፣ አልችልም። ይህን ነገር ማለት ይኖርብኝ አይኖርብኝ አላቅም። ትክክል ነው ትክክል አይደለምም አላቅም። እውነት ለመናገር ለማንም ነግሬው ለማንም ተንፍሼው አላቅም። ራሴ ጋር የነበረ ነገር ነው። ይኸው ዛሬ ላንቺ ነው የምነግርሽ፣ ምክንያቱም ትክክለኛውን ነገር መናገር ስላለብኝ። ከሚስቴ ያራቀኝና አልጋ ያስለየኝ ብቸኛ ነገር ጠረኗ ነው አለኝ። አልነገርካትም? አላዋራሃትም? ማለት ሚስትህ ናት፣ የቅርብህ ናት። በውሃና በሳሙና የሚስተካከል ነገር ነው። አልጋ እስክትለይ ቺት እስክታረግ ድረስ የደረሰን ነገር እንዴት ልትነግራትና በውይይት ልትፈተው አልቻልክም አልኩት። እስኪ ንገረኝ፣ እንደዚህ አይነት ነገር እንዴት ነው የሚነገረው አለኝ። ልክ እንደዚህ ለእኔ እንደነገርከኝ አልኩት። ቀላል ይመስልሻል? ለሚሰማው ሰው፣ ሁኔታ ውስጥ ላለው ሰው ቀላል ይመስልሻል አለኝ። ቀላል ላይሆን ይችላል፣ ግን በቃ እንዳንተ ደግሞ እዚህ ደረጃ ከመድረስ መናገሩ በጣም የተሻለ ይመስለኛል አልኩት። ሞክሬያለሁ። ይህንን ስከራከርሽም ሳልሞክር ቀርቼ አይደለም። በቀጥታ ልነግራት ሞክሬያለሁ፣ በተዘዋዋሪ ልነግራት ሞክሬያለሁ፣ በጸባችን ሰዓት ልነግራት ሞክሬያለሁ። በፍጹም ልትረዳኝ ግን አልቻለችም። ሁሌም እሷ እንደዚህ አይነት ቃላቶችንና እንደዚህ አይነት አስተያየቶችን ስሰጣት እያጠቃኋት እያጥላላኋትና ከሷ ለመሸሽ እንደ ምክንያት አድርጌ የማቀርበው ተልካሻ ነገር አድርጋ ነው የወሰደችው። ስለዛም በቃ እኔ መናገሩ ራሱ አስጠላኝ። ሌላው ቀርቶ የሚበላ የሚጠጣ ሁሉ ይቅርብኝ፣ ንጹህ ሆነሽ ቤትሽንም ልጆችሽንም ንጹህ አድርገሽ ጠብቂ ብያት አውቃለሁ። እንደዛ እንኳን ስላት ውጪ ደክሜ ቤትም ደክሜ ድጋሚ አንተ ቆሸሽ እያልከኝ ነው ብላ ወደ ነገር ወሰደችው። አንተ ምን አለብህ? ትወጣለህ፣ ትበላለህ፣ ትተኛለህ። እኔ ነኝ የቤቱም የውጭውም ኃላፊነት የሚጠብቀኝ። ከዛም አልፎ ደግሞ ሌላ ስራ ትጨምርብኛለህ። ምን እያልከኝ ነው ብላ እንባ ከረዩ አለች። በእርግጥ ይሄ ነገር ኖርማልም ነገር ብቻ አይደለም። አንዳንድ ሆርሞናል ችግሮች እንዳሉባት ይሰማኛል። በቀን 2 እና 3 እንኳን መታጠብ ሊኖርባት ይችላል። ለዚህ ራሱ የሕክምና ጉዳይ ነው፣ ሕክምና ጋር ሂጂ፣ ከሆርሞን ጋርና ከሌሎች ውስጣዊ ችግሮች ጋር የተያዙ ሊሆን ይችላል። ለምን አትታዩም ያልኳት ቀንማ ታዩ አበደች። ግምነሽ አልከኝ፣ ሰደብከኝ፣ አጥላላኸኝ፣ ተጸየፍከኝ ብላ በዛ ምክንያት ብቻ ከወር በላይ ተጣልተናል። ከዛ በላይ ምን ማድረግ እችል ነበረ? በቃ ተውኳት። እንደውም አልጋ ላይ ይቼ ብቻዬን መተኛቴ እሷም የተመቻት ይመስለኛል። ከዛ በኋላ ወሬውንም ሐሳቡንም አንስቶ አታውቅም፣ ዝም ብላለች።
ጭራሽ እንደ ችግርም እንደ ቁብም አትወስደውም። እኔ ግን ግርም የሚለኝ እንደው የራስ ጠረን ለራስ አይታወቅም፣ የራስ ጠረን ወደ ራስ አይመጣም። ሁሌ የሚገርመኝ ነገር ያ ነው። እኔ እንደዚህ ስላት እሷ አይሰማትም፣ ፊል አታረገውም እላለሁ። የእውነት እኔ ጋ ነው ችግር ያለው ብዬ እስካስብ ድረስ እደርሳለሁ። በፍጹም አትቀበለውም። ጥቃትና ስድብ ነው የሚመስላት እና አላቅም። ብቻ ትክክለኛው ምክንያት የግል ሌላ ነገር አይደለም ይሄ ነው አለኝ። አውለት ይህን ነገር በሚነግረኝ ሰዓት ከማንም በላይ እኔ ነኝ የተረዳሁት። እኔም በዚሁ ነገር ውስጥ ነበር ያለፍኩት። ባለትዳር ነበርኩኝ። ከ5 ዓመት በላይ የዘለቀ ትዳር ነበረኝ። በፍቺ ተቋጭቷል። የተፋታንበት ትልቁ ምክንያት እሱ እንዳለው ለእኔም የንጽህና ጉዳይ ነበር። ብዙ ጊዜ እንደዚህ አይነት ነገሮች ሲወሩም ሲነገሩም ሰምቼ አላቅም። ሰዎችም እንደዚህ ነው ብለው ለሰዎች ለማስረዳት በጣም የሚከብዳቸው ኢሹ ይመስለኛል፣ ለተጠቂውም ለአጥቂውም። ሁለት እኔና ባሌ በጣም ጥሩ የሚባል ግንኙነት ነበረን። እንዋደድ ነበር፣ እንፋቀር ነበር። የሚገርምሽ ደግሞ እንነጋገር ነበር። በተጋባን ሰሞንና ከመጋባታችን በፊት 5 ዓመት አብረን ስንኖር ልጅ አልተሰጠንም። እሱ ይሁን ብለን ተቀብለን እየኖርን ግን ከዕለት ዕለት ባለቤቴ የሚያሳየን ኬርለስነት በጣም እያበሳጨ ይመጣ። ከኬርለስነቶቹ አንዱ ለንጽህናው ቦታና ጊዜ አለመስጠቱ ነው። ይህን ነገር በተደጋጋሚ ነገርኩት። ከስራ ሲመጣ ሰውነቱ ላይ የሚቀረው የላቡ ጠረን የወንድነት መለኪያ የሚመስለው እስኪመስለኝ ድረስ የሆነ ጀግንነቱን ኃያልነቱን የሚያሳይበት ትልቅ ነገር የሚመስለው እስኪመስለኝ ድረስ ከስራ ነው የመጣኸው ታጠብ በምለው ሰዓት ምንድነው ወንድ ልጅ አይደለው እንዴ የሚለኝ ጊዜ በጣም ብዙ ነበር። ወንድ ልጅ መግማማት አለበት ያለው ማን ነው? ወንድ ልጅ ላቡን መታጠብ የለበትም። እንደፈለገ ሆኖ ቢመጣ ከሚስቱ ጋር የመተኛት ሚስቱን የማቀፍ ሚስቱን የመሳም መብት አለው ያለው ማን ነው ብዬ እስከ ማስብ ድረስ ለጠረኑና ለንጽህናው ጭራሽ ቦታ አይሰጥም ነበር። ይህ ነገር ደግሞ ሁለት ከዕለት ወደ ዕለት እሱም ቤቴም ትዳሬም አልጋይም እንዲያስጠላኝ ያደረገ። ያ ሁሉ ነገር ሆኖ እያለ እየነገርኩት እንኳን ሊረዳኝ ፈቃደኛ ከመሆን ይልቅ ከቀን ወደ ቀን እኔ የምናገረውን ነገር ወደ ነገር እየወሰደ ወደ ጥላቻ እየወሰደ እኔን መንቆር፣ እኔን ማሳዘን፣ እኔ ላይ ከፍተኛ የሆነ ንቀትና ጥላቻን ማሳየት ጀመረ። እንደዛ ሲሆን እኔም መናገሬንና በዚህ ጉዳይ ላይ አስተያየት መስጠቴን አቆምኩኝ። በቃ እንደፈለገ ይሁን የራሱ ጉዳይ ነው ብዬ ብተወውም እንደዚህ አይነቶቹን ነገሮች ግን በቀላሉ ተሸክመሽና በቀላሉ ይዘሽ መኖር የምትችው ነገር አይደለም። የራሱ ጉዳይ ብለሽም የምትታዩ ነገር አይደለም። ያ ያልተስተካከለ ማንነት ሰላምሽን የሚረብሽ መንፈስሽን የሚያውክ ስለሚሆን ማለት ነው። ሁለት እኔና ባለቤቴ እኔ ብቻ በማውቀው ምክንያት እሱ ባልተቀበለው ባልተረዳው ዛሬ ላንቺ በነገርኩሽ ትክክለኛው ምክንያታችን የንጽህና ለመጠበቅ ጉዳይ ሆኖ ሳለ እኛ ግን ብዙ ምክንያቶችን ደርድረን ብዙ ነገሮችን ዘብዝበን ትዳራችን ለፍቺ እስኪደርስ ደረሰ። መጀመሪያ አካባቢዎች የተጋባን ሰሞን ላይ በምነግረው ሰዓት ይረዳኝና እሺ ይለኝ ነበር። እየኖርን በመጣን ቁጥር ግን ነገሩን ስድብ እያደረገው መጣ። ልክ ይህ ሰው እንዳለኝ ማለት ነው። ምንድነው እየሰደብሽኝ ነው? ህፃን ነህ እያልሽኝ ነው? እኔ ራሴን አላቅም፣ በቃ ማድረግ ያለብኝና የሌለብኝን አላቅም ማለት ጀመረ። ከነው አለበት መጥቶ ሮጦ ሪሞቱን መያዝ ነው የሚቀነው። ትንሽ ቆይቶ ትንሽ አርፎ ይታጠባል እንዲያረጋል ብዬም ብጠብቀው በዛው ሁኔታ ውስጥ ሊተኛ ይችላል። ከዕለት ወደ ዕለት በጣም ስልችት እያለኝ እያስጠላኝ መጣ። ህፃን ልጅ ነው እያሳደግኩ ያለሁት፣ ባል ነው ያገባሁት ብዬ ማሰብ ጀመርኩኝ። ከዛ ጀርባዬን እየሰጠሁት እየራኩኝ መተኛት ጀመርኩኝ። እንደዛም ሲሆን ደግሞ የኔን ፍላጎትና የኔን ሞራል የኔን ስሜት ባልጠበቀ ሁኔታ ከኔ ጋር እንደፈለገ መሆን ይፈልጋል። ያንንም ቢሆን እየተነጫነጭኩም እያስጠላኝ እየሰለቸኝም ቢሆን ባሌ ነው ብዬ አደርገዋለሁ። ከዛ ግን በጣም እያስጠላኝ መጣ። ከቀን ወደ ቀን ለግንኙነት ሲጠይቀኝ አሞኛል፣ አንዳንዴም ደግሞ አልፈልግም፣ ብቻ የተለያየ ምክንያት እየሰጠሁኝ ከሱ መራቅ ጀመርኩ። ምክንያቱም እሱም እየተረዳኝ የምለው ነገር እየገባው የጠላሁትንና ከሱ ያልፈለኩትን ነገር ሊያስተካክል እየሞከረ አልነበረም። ለዛውም እኔ ከሱ የጠላሁትና እንዲያስተካክልልኝ የፈለኩት በጣም ጥቂቱን ነገር ነው። ራሱን የተመለከተ ንጽህናህን ጠብቅ ብቻ ነው ያልኩት። እሱ ግን እንደዛ መዝረክረኩና ላብላብ ማለቱ
የወንድነት የጀግንነት ምልክት ይምሰለው፣ እኔን የሚያነቃቃበት ትልቁ ነገር ይምሰለው፣ ብቻ አላቅም። ጠረኑን እንደሆነ እንደ ጀብዱ ነበር የሚያየው። ይወደውና ይፈልገው ነበር ነው ምልሽ። አላቅም። ለወሬም የሚመች ነገር አይደለም። ይህን ነገር እዚህ ጋር ሳወራው በጣም ብዙ በዚህ ሁኔታ እየተሰቃዩና በዚህ ነገር ውስጥ እያለፉ ወደፊት የሚፈርሱ አሁንም ለመፍረስ ቋፍ ላይ ያሉ ካልሆነም ችግራቸው ሌላ ነገር መስሏቸው ቀን ከሌት የሚጨቃጨቁ የሚነታረኩ ባልና ሚስቶች እውነተኛው ችግራቸው ግን ንጽህናና ራሳቸውን አለመጠበቃቸው፣ የዛን ሰው ኮምፎርትና የዛን ሰው ምቾት አለመጠበቃቸው ሊሆን ይችላል ብዬ ስላሰብኩኝ ነው። 2 እንደነገርኩሽ ከዕለት ወደ ዕለት በምንም ሁኔታ ከሱ ጋር መተኛት አልፈልግም ነበር። ትልቁ ችግራችንና አለመግባባታችን ይህ ሆኖ ሳለ በውሃ ቀጠነ መጣላት ጀመረ። ድሮ የማያጣሉን፣ የማያነጋግሩን፣ የማያጨቃጭቁን ነገሮች ቀን በቀን ቤታችን ውስጥ ንትርክ፣ አለመግባባት፣ መሰዳደብ፣ ጭራሽ መደባደብ ደረጃ ድረስ መድረስ ጀመር። የቤታችንን ችግርና የትዳራችንን ችግር ባቀውም ሞክሬ ስለተውኩት ትቼውም እዚህ ደረጃ ትዳራችን ሲደርስ ባነን ብሎ ይሄ ነገር እኮ ሊሆን ይችላል ብሎ አለማስተካከሉ እያበገነኝ ዝም አልኩት። 2 የሆነ ጊዜ ላይ ግን ባለቤቴን ከሌላ ሴት ጋር ያስኩት። ያኔ 2 3 አላሰብኩም። ቀጥታ ፍቺ ብዬ ነበር የጠየቅኩት። ያንን በምጠይቅ ሰዓት በቀላሉ ፍቺ ውስጥ ሊገባና እኔን ለመውተው ፈቃደኛ አልነበረም። ሽማግሌዎች ሰበሰበ። ሽማግሌ ተሰብስቦ ምንድነው ምክንያትሽ ስባል ከሴት ጋር አግኝቼዋለሁ፣ ዘሙቶብኛል፣ ከዝሙተኛ ጋር ደግሞ አብሬ መኖር አልፈልግም፣ ፍቺና ፍቺ ብቻ ነው የምፈልገው አልኩኝ። እሱም ተናገረ። ከኔ ጋር መተኛት ከቆመች ዘመናት አልፏታል። አብራኝ አትተኛም፣ እንደ ሚስት አልሆነችልኝም። ወንድ ልጅ ነኝ። እቤት ውስጥ ያጣሁትን ነገር ውጪ ለማሟላት ነው የወጣሁት። አሁንም ቢሆን እቤት ውስጥ ያለውን ነገር ታስተካክልልኝና እኔ ከዚህ ነገር የማልወጣበት ይህን ነገር የማልተውበት ምንም ምክንያት የለም፣ ችግሩ ያ ነው ብሎ ለሽማግሌዎች ተናገረ። ሽማግሌዎችም ይህ ነገር እውነት ነው ወይ በሚሉኝ ሰዓት አዎ እውነት ነው አልኩኝ። ታዲያ ለምንድን ነው እንደዛ እያረግሽ ያለሽው? ባልሽ ነው። የትዳር ደግሞ መሰረታዊ ነገሩ ጤናማ የሆነ ግንኙነት ነው። ካንቺ ያላገኘውን ነገር ወንድ ልጅ ነው ከሌላ ሰው ለማግኘት ወደ ውጭ ወጣ። ይህ ችግር አንቺ ጋር እንዳለ ካመንሽና ካወቅሽ አሁን ይቀረግታ አርጊለትና አንቺም ራስሽን አስተካክለሽ ትዳራችሁን ያዙ፣ ወደ ትዳራችሁ ተመለሱ ብለው ሽማግሌዎቹ ተቆጡን። እኔ ግን ለምንም እንዳልኩት ምክንያቴንም አልተናገርኩም። መመለስም በፍጹም አልፈልግም አልኩኝ። በጣም ስለመን ስጨቀጨቅ እነዛን ሽማግሌዎች ረግጦ መውጣትና እንቢ ማለት ስላሳፈረኝ እሺ ብዬ ወደ ቤት ገባሁ። እቤት ገብቼ ግን ቀጥታ በፍርድ ቤት በኩል ነበር ክሱን የጀመርኩት። 2 ማሰብ እንኳን አልፈለኩም። አሁን ላይ ሳስበው ልክ እንዳልነበርኩኝ ይሰማኛል። በወቅቱ ግን ከሱ መገላገል ብቻ ፈለግኩኝ። ጥሩ ሰበብ፣ ጥሩ ምክንያት እንዳገኘው ነበረ በጣም ደስ ያለኝ። እንኳንም ከሱ መጣ። ከሱ የመጣው ነገር ደግሞ በጣም ከባድና ዝሙት በመሆኑ አንድም ደቂቃ እንዳላስብና ወደ ኋላ እንዳልመለስ የሚያደርገኝ ትልቅ ምክንያትና ትልቅ መጠቃት ነው ብዬ ስላሰብኩኝ ወደፊት ገፋውበት። ጭንቅላቴ ላይ ያለው ያን ህይወት መበጥበጥ፣ ከሱ መውጣት እሱና እሱ ብቻ ነበር። ያንን ነገር ተቋቁሜ መኖር እንደማልችል በትክክል አውቄያለሁ። 2 ከፍርድ ቤት መጥሪያ አምጥቼ ፍቺውን እንዲያደርግ ጠየቅኩት። የፍርድ ቤት መጥሪያውን አልቀበልም አለ። ፍርድ ቤትም ላይ በግድ ቀርቦ በፍጹም ሚስቴን መፍታት አልፈልግም፣ ሚስቴን እወዳታለሁ፣ ሚስቴን መተው አልፈልግም ብሎ ለፍርድ ቤቱ እያለቀሰ ተናገረ። ፍርድ ቤቱም እባክሽ ይህን ትዳር ለማስተካከልና ይህን ትዳር ወደ ነበረበት ለመመለስ ድጋሚ አስቢበት ብሎ የማሰቢያ ጊዜ ከሽማግሌም ጋር እዩት፣ ችግራችሁን ለመፍታት ሞክሩ ብሎ ፍቹን አልፈቅድም አለና ረዥም ቀጠሮ ሰጠን። በእነዛ ረዥም ቀጠሮዎች ውስጥ ሁሉ እየለመነኝ እያስለመነኝ ትዳራችንን ለመመለስ ፍላጎትና ምኞት እንዳለው ቢነግረኝም እኔ ግን አሻፈረኝ አልኩኝ። ወስልተሃል፣ ዘሙተሃል፣ ስለዚህ በፍጹም ካንተ ጋር 1 ደቂቃ እንኳን ማሳለፍ አልፈልግም አልኩት። ይህን እንዳደረግ ያረግሽኝ እኮ አንቺ ነሽ፣ በድለሽኛል፣ ለረዥም ጊዜ ጀርባ ሰተሽኛል። ስለዚህ ምን ማድረግ እችል ነበረ? አንቺ ስትተይኝ፣ አንቺ ስትጸየፊኝ፣ ወንድ ልጅ እኮ ነኝ፣ ስሜታዊ ነኝ። ያንን እንኳን ልትረጂ አልቻልሽም። አንቺም ያንን አስተካኪልኝ፣ እኔም ከዚህ በኋላ እንደዚህ አይነት ወራዳ ነገር ውስጥ አታገኝኝም፣ ትዳራችንን እናስተካክል እያለ
እየተመላለሰ እግሬ ላይ እየወደቀ ሰውም እየላከ ቢለምነኝ ቢያስለምነኝ ሐውለት ድርቅ ብዬ ቀረሁ። በህይወቴ ከሚቆጨኝ ነገር አንዱና ትልቁ አሁን ያኔ መድረቄ፣ ትዳሬን ለመፍታት መጓጓቴና በዛ ልክ መፈለጌ ዛሬ የእግር እሳት የሚሆንብኝ ትልቁ ነገር ነው። አሻፈረኝ አልኩት። ያንን ሁሉ እያልኩት ግን ጀርባዬን የሰጠሁክ ካንተ መተኛት ያልፈለኩት ለንጽህና ጉዳይ ነው። ንጽህናን ጠብቅልኝ ስልህ እምቢ ስላልከኝ ነው። ለኔ ስሜት ስላልተጠነቀቅክ ነው። ለኔ አፍንጫ፣ ለኔ ሰውነት፣ ከኔ ጋር ለምታሳልፈው ሌሊት ስላላሰብክ ነው ብዬ አልነገርኩትም። ዝም አልኩት። በቃ በደፈናው ቺት አርገህብኛል፣ ካንተ ጋር ህይወቴን መምራት አልፈልግም ተወያኝ እንዳልኩት የፍርድ ቤት ቀጠሮ ከአንድም ሁለቴ የተሰጠን ደርሶ ፍቺ ሆነ።